ነክሷቸው ሳይሆን አረጂኝ ያመሰግናለሁ። ውሻ ነክሷቸው ሳይሆን የውሻ ቤቲንግ አለ። ውሻዎቹ ሩጫ ይወዳደራሉ እና 1 ቁጥር ላይ ወይ 2 ቁጥር ወይ እስከ 6 አሉ። እነሱ ላይ ተመድቢያለሽ። 1000 ብር 1 ቁጥር ያሸንፋል ብለሽ ስትሄጂ ማን ነው የሚነግራችሁ ስለዚህ ጉድ? እኔ እዚህ ሀገሩን የማላውቀውን ስ ነው የምታመጣው ኢንፎርሜሽን ምን እንደሆነ ያውቃሉ ማዘር? ይሄ ውሻ ውድድር አለ። በ1 ቁጥር በ2 ቁጥር ውሻ አለውኝ ሰምቻለሁኝ። ግን እንዴት እንደሚደረግ ራሱ ማዘር ይህ ዲጂታል የሆነ ነው እና 6 ውሻ ኖሮ በተለያየ ሰው አድርገሽ ራሱ 6ቱን ብትመድቢ 7ተኛ ውሻ ያሸንፋል። ከየት እንደሚያመጡት አይታወቅም። ብርሽን ለመብላት አሁን እኔ ምን አልኩኝ? ያሰብኩ እንግዲህ ቦክስ ነው ማስይዘው ገ ቁጭ ብለህ እነሱ ሲስተም በልተዋል። ጉደኛ የቦክስ ነው ማስይዘው። ቦክስ ምንድን ነው? ተሸናፊው ራሱ ቢሸነፍ ራሱ አፈርድን የበልቶ ነው የታባላችሁ ተስማማ። ቦክስ አስይዙ። ቆይ ልንገርህ አንድ ነገር። ሰዎች ምን ይሉኛል መሰለህ? ይነው ስንት ሰው እንደ ጓደኞቼ እንደተናገሩኝ ታውቃለህ? ምን ልትሰሪ ነው ያን የተረገመ ጋምት? አልገባቸውም። ያንተ ጭንቅላት ምን አይነት ጭንቅላት እንደሆነ ያልገባው ሰው ብዙ አለ። ችግሩ ደግሞ ማዘር ምን እንደሆነ ያውቃሉ? አልገባውም። ግን የኔ በጣም ትልቁ ነገር ምንድን ነው? ገባውም አልገባውም ገደል መግባት ይችላል። ምን አገባኝ የማንም እድሜውን ሹን ሲያንቦለቡል ሺሻውን እሱ መቼ ለቀቀኝ? ስራ ዛሬ ቀኑ ሙሉ አልለካሁትም። ያው አይደለም። አይ እሱን ተዉትና አሁን አንዳንድ ዲያስፖራ ይመጣል። የስንት ሴት ከላ ላይ ተጮቶ ከዛ መሀል አማርጦ አንዷን አግብቶ ይዞ ሄዶ ምናምን እዚህ መጣና እኮ እንዲህ ነው። ምን አገባኝ? ያንተን ያህል ይህን ያህል እኔ እንዲህ አላረኩም እንዲህ አልበደልኩም። ያንተን ያህል ብቻ እንደዛ ይሁን። እሱን ለማብራራት ሳይሆን አሁን ማዘር እየደከመኝ ስለሆነ ዛሬ ከነጋ ብዙ እንትን አላልኩም እና ልጆትን መቼ ነው የሚሄዱት? ቀጥታ ልደውል ለእርሶ አልከኝ። ልጆትን በአካል ትናንት አሁን አጉል ሰዓት ሆነ። ራይት ፐርሰን ሮንግ ታይም ሆነ። እንደዛ የሚባል ነገር አለ አይደል? በቃ ቁጥርን ላካት አሁን ሰዓት ተነግረዋል። ሺዝ ዘዋን አንተ ደሱ አትበል። ሪስፔክቴን ሉዝ እንዳላረግ ከአንተ ያለኝ ለምን ሺዝ ዘዋን ብሎ ነገር የለም። የት ታውቃታለህ? ገና መተዋወቅ አለባችሁ እኮ ነው የምልህ። በአይን ማዘር መልክን የሰው መልክ ፊት አይን ይነግረኛል እና ሳያት ሻብ የሆነ ኢኖሰንት ሶል ምናምን ገና እንዳየዋል። እሱ ደንበኛ ኢኖሰንት ሶል ናት። እሱ ጥያቄ የለውም። በቃ እሱን ነው የምለው። ኢኖሰንት ሶል አላት። ሪስፔክት ለሰዎች ያላት መሰለኝ። ከአቀማመጧ ነው የሚጀምረው እና ሰላም በዩ ስታያት ራሱ ቀና ብላ ስታይኝ እያየው ነበር እና ነገር በአይን ይገባል ይባላል። ገና አይኗን ሳይሆን ይገባል። ስለዚህ አንተን ጉዳኛ ያገባል። አሁን ቼክ አርጋ አታስነሳልኝም? ከፌስቡክ ላይ ያለውን ሹገር ማሚ ምናምን ነው። እኔ ልጄ ላገናኘ የመጣው ሴትዮ ያው እኔ ማንንም አላውቅም ማዘር። አሁንም እኮ ያልኩት አልገባሁትም። እኔ ማንም ፖስተን አልፖስተን አይ ዶንት ጊቭ ፋክ ለማለት ይቻላል። እኔ ግን አጊቭ ፋክ ብዙ ነገር አለ። ብዙ ማረገው ኢፍ ዩ ጊቭ ፋክ ማለት ነው ማዘርዬ። ገብተው አያውሩ። ለምን አሁንም የሚያወሩትን ይቀዱትና ይለቃሉ። ኖ አሁንማ በደንብ ሜዥርድ ነው the way I speak you know። አሁን እኮ እኔ ማዘርዬ ጊፍትም እኮ እኔ አሁን የምንጩትበት ታይም ነበር። እሱን አስገብቼ ሳወራ ነገር ታዲያ ተጫወት አውጣኝ
አዘጋጁ፣ በቃ አንበሳ ምናምን አዘጋጁ። አሁን ከአንዱ ጋር ስገባ ያወርዱልኝ። የለ እኔ ጋር እኮ የሚለየው ሌላ ሰው ጋር ሄደው ጊፍት ይሰጣሉ። እኔ ጋር ሲሰጡ ለየት የሚለው ለልጆት እኮ እንደሰጡ ነው። ለምን ነገ ኧረ እንዴት አይነት ሻርፕ የሆነ ጭንቅላት! ወይኔ አባት የለም ስትጋቡ በደንብ አድርጌ እሰጥሃለሁ። ያንዴ ግን አይመስለኝም የምትጋቡ፣ ምክንያቱም አንተ እንግሊዝኛ እንዴት ነው? ጥሩ አይደለም እንግሊዝኛ። አማርኛ አታወራ። መገሙኝ ማዘር። እስቲ ካሁን በኋላ እየጠየቅኩ ነው። ጥያቄና አይደለም ማለት ሌላ ነገር ነው። አንተ ጭንቅላትህ በደንብ ይሰራ የለም ያንተ። አማርኛ እንዳይጠቀሙ በቃ ካሁን በኋላ አማርኛ ይጠቀሙ፣ እንግሊዝኛው ነው አውሩት። Why do you always ask for እንትን ምንድን ነው ስሙ? አውሮፕላን እያለፈ ነው። አንዴ አውሮፕላን አይ የምሬ ነው። ቁም ነገር ማዘር፣ ቁም ነገር ሲሰማኝ አሁን ቀጥሉ። ጎሄድ አሁንም ሌላ ነገር ያልፋል። ቶ አልፈልግም። ኖ የምር ጎሄድ ታሳጥርብኝ ነው። I'm ready ማዘር ጎሄድ። Why do you always ask for gifts? Because you have to አንድ ጋውራ እንጂ ማዘር። እሺ አምልስ ነኝ። እንግሊዘኛ እኮ ኢዝናት እንትን አወር ማዘር ላንጉጅ ሶ ኢት ቴክስ ታይም ለማውራት እና አቀነባብሬ ወደ አማርኛው አይመጣልኝም ቶሎ። ግን ዋናው አጣጥመዋለሁ፣ አዳምጠዋለሁ፣ ከዛ አወራዋለሁ። ቀጥሉ ጥያቄዎትን። Why do you always ask for gifts? I need the money. Yeah, I need the money. Why do you need the money? Leaving this country, past behind. But you're also an electrician. Yeah, and you can earn money through that, and you can come to TikTok for fun and to educate people. Not for fun. A better way of life, you know? No, not for fun, mother. I already have a 10 years experience on auto electrician. But I need the money more than the fame on TikTok. That's good. But አሁን ወደ አማርኛ ስዊች እናድርግና በጣም ቆንጆ ነው እንግሊዝኛው። በጣም 91 ከመቶ ተሰጥቷል። ነው 91 ሳይሆን አይ እናውራ ብዬ ነው ለልጆች በዛው ፕራክቲስ ላድርግ ብዬ ነው። ስቴይ ብለስድ። አሜሪካ የሚኖር ሰው ምን አለ? ዋው አለ። አሜሪካ ነው የሚኖረው ግን ዋው አለ። I'm good. Yeah, guys, I'm good. Don't send me any flowers, guys. Send it to me. Yeah, send it to her. Yes. So I can collect it all and make it into an ambassa. No, for this boy. No. I think you have to earn almost 30K 29,000 one line, mother. I know. Yeah, 30K flowers for one line. So እየቀለድኩ ነው። አብደሃል እንዴ? እንደ ምን ይታወቃል? 30K ሊመጣ ይችላል። ምን ይታወቃል? ይኸውልህ ገንዘብ የሚጀምረው ከ1 ሳንቲም ነው። አይጀምርም ከ1 ሳንቲም ማዘር፣ ዝም ብሎ ነው። ነገርኩህ። እሱን ካላከበርከው ወደ ሚሊየንስ አትገባም። ምክንያቱ አይነት ገንዘብ ካለ እጅ ገንዘብ የሚጀምረው ስላሉ ነው። 1 ሳንቲም አይጀምርም። ከ1 ሳንቲም የትም አይደረስም ነው። አልገባህም? ዘመን 1 ሳንቲም አርነ ሲያደርጉ 2 ሳንቲም ኖ አልገባህም? ቁጥር የገንዘብ ቁጥር የሚጀመረው ነው ያልኩህ እንጂ ኦፍኮርስ 1 ሳንቲም ምንም ነገር አያደርግም። እንኳን ኢትዮጵያ እንኳን ምንም አለማድረግ ከጀመረ ስንት አመቱ ነው? እኔ ገና ቲኔጅ እያለሁ
አዎ ግን ማዘርዬ ምን መሰሉት፣ አሁን ባለንበት ላይፍ ላይ 1 ሳንቲም እርን ሲያደርጉ 2 ሳንቲም ስፔን ማድረግ ይኖርቦታል። ገቦት ሜይቢ እና እንደዛ ስለሆነ ትንሽ ሊቸገሩ ይችላል እንዴ። አረ ደግሞ አዲስ የሰማሁት ነገር የእርዳታ ድርጅት ስራ ቆንጆ የሚከፍል ለመግባት አሉ 100,000 200,000 ብር ጉቦ ይከፍላሉ። ረጉድ ፈላ ስራ ለመግባት ስራ ለመቀጠር የሆነ ነገርማ ተዛምቶብናል ኢትዮጵያ ውስጥ። አይዶን ነው በጣም ስራውን ለማግኘት እኮ ነው። እና ታዲያ ይሄ እኮ ማለት ሪስክ ቴክ ማድረግ እኮ ነው ማዘር። አሁን ለምሳሌ አንድ ሰው 100,000 ብር ደሞዝ ለማግኘት 100,000 ብር ወይ ደግሞ 200,000 ብር ቢከፍል አመቱን ሙሉ ቢሰራ 900,000 ብር ያተርፋል ማለት ነው። ያ ግን ስራ ልትሰራ ነው የምትቀጠረው። እንዴት ጉቦ ትከፍላለህ? ለመስራት ለመኖር ነው። ያ ግን እንደዛ አይነት አስተሳሰቡ ራሱ እኔ አፕሳይድ ዳውን የሆነ ነገር። ለመኖር ማለት ምን ማለት ነው አልገባኝም። ስራ ቢዝነስ ከሆነ ቢዝነስ ነው፣ ደሞዝ ከሆነ ደሞዝ ነው። ኤቭሪቲንግ ቢዝነስ ነው ማዘር። አሁን ስራው ቦታው ሪስክ ያለው ቦታ ኦር ደግሞ ገንዘብ የሚሰራበት ቦታ ከሆነ ፋይናት 100,000 ወይ 200,000 ከፍለሽ ገብተሽ በወር ያንን ሜክ ማድረግ ከቻልሽ ከቻሉ ፈልግ ሂድና የምትጫወተውን እኔ ሄድልሃለሁ። ደህና አደርልኝ እኔ ወንድም። ኢቨን ቲክቶክ ያከብሩትና ማለት ነው ኮሜንት ያጠፋል እኮ ለተወሰነ ኮሜንት ያጠፋና ሞተሩ ነው የሚታየው። ሪስፔክት ነው ሞተሩ። አረንጓዴ እንትን ስዕሉን አያሳየኝም እስካረግበት ድረስ እስካረገው ድረስ ስሙ ብቻ ነው የተጻፈው። ተዘጋጁ ሞተር። ምንም ቃል አልገባም። አሁን እችላለሁ አልችልም፣ ዝም ብዬ ነው የማየው። ስቴይ ብሌስድ ቴንክ ዩ፣ ስቴይ ብሌስድ ቴንክ ዩ፣ ስቴይ ብሌስድ ሰጥ፣ ስቴይ ብሌስድ ቴንክ ዩ። ያ እና ቲክቶክ እንዴት መሰለ የሚሰራው ማዘር፣ ኤቭሪባዲ ኢን ዲስ አፕ ኤቭሪዋን ኢዝ መቀኛ እና ክሊክ ማይ ፕሮፋይል እና አይደለም ጌም የሚጮቱትን ነው የምልሽ። ልክ ኦን ሲሆን ሰውም ላይክ ኢትዮጵያ ውስጥ ካለሽ ሰው ያረጋል ከሌለሽ አለሽ ሲኖርሽ ከሌለ ማለት ነው አያረግም። ለዚህ መጡት የቱም እሱን እየጠበቅ ነው እንደዚህ ቁጭ ብላ ይሰጣል ነበር። ኧረ ሞተር ጌም ላይ ሲሆን ነው የምትሰጭኝ አላልከኝም እንዴ? ዩ አር ዘ ቤስት ማለት ነው ማዘር። ይሉ የምሬ ነው። ስትራቴጂ መኖር አለበት ሁሉ ጊዜ። ዝም ብሎ በስሜታዊ ሆኖ መስጠት። አሁን ይሄ ሁሉ ጎግል ምናምኑ ጌም ላይ ሆነ ቢሆን የተሰጠ አሸንፋል ማዘር። ግን እኔ አሀብ የሆነ ፊሊንግ ለርሶ ማለት ነው you should write some book like your life experience ምናምን። of course I started already. oh seriously መጽሐፍ አለቦት ነው ያልኳቸው። አማይገርም ቀልድ ገንደኛ ዛሬ ቀን